መቶ ሺዎች የሞቱበት ብዙ ሚሊዮኖች የተፈናቀሉበት የአሜሪካ የኢራቅ ወረራ በአንድ ሰው ውሸት ምክንያት የተነሳ መሆኑን ምን ያህሎቻችሁ ታውቃላችሁ? እርግጥ ነው ይህን ያህል ጦርነት በአንድ ሰው ብቻ ሊነሳ አይችልም ትሉ ይሆናል። ጥገኝነት ጠይቆ ያልተሳካለት ይህ ሰው የጥገኝነቱን ፈቃድ ለማግኘት ሲል አንድ ውሸት ፈጠረ። የፈጠረው ውሸት ደግሞ ለማመንም ለመተውም የሚከብድ ነበር። በወቅቱ በኒውዮርክ መንታ ሕንፃዎች ሽብር የተሸበረችው አሜሪካ የጦስ ዶሮ ትፈልግ ነበርና የሰውየውን መረጃ ሳታጣራ አሳለፈችው፣ ሳታበጥር ፈጨችው፣ ሳትጠረጥር በላችው። ብታምኑም ባታምኑም አሜሪካን ያክል ከ20 በላይ የስለላና የደህንነት ተቋም ያላት ሀገር ኢራቅን የወረረችው በዚህ ሰው የፈጠራ ታሪክና ውሸት ነበር። ውሸቱ ደግሞ የክፍለ ዘመኑን ውድና አውዳሚ ጦርነት ፈጠረ። አሜሪካም ውዱን ጦርነት በፈጠራ ወሬና የውሸት መረጃ አምና ተዋጋች። Saddam Hussein and his sons must leave Iraq within 48 hours. These are Arabs who are going to welcome us as liberators. Who will govern Iraq when Saddam Hussein is removed? ሰላምና ጤና በያላችሁበት የምንመኝላችሁ የቻናላችን ቤተሰቦች ለዛሬ በሰው ልጅ ታሪክ ውስጥ ከተመዘገቡ ታላላቅ የስለላ ውድቀቶችና የፖለቲካ ቅሌቶች መካከል አንዱ የሆነውን ለአንድ ታላቅ ሀገር መፈራረስ፣ ለመቶ ሺዎች ሞትና ለመካከለኛው ምስራቅ መናጋት ምክንያት የሆነውን አንድ አስደንጋጭ ታሪክ ልናጋራችሁ ወደናል። የዓለም ኃያሉ ሀገር አሜሪካ ኢራቅ የጅምላ ጨራሽ የጦር መሳሪያ አላት በሚል በአንድ ግለሰብ የፈጠራ ውሸት ላይ ተመስርታ እንዴት ወደ ጦርነት ልትገባ እንደቻለች ይዘንላችሁ መጥተናል። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግና ይህንንም ቪዲዮ ላይክ እንድታደርጉልን በማስታወስ እስከ ፍጻሜው አብራችሁን ዝለቁ። እንደ ኢትዮጵያውያን ዘመን አቆጣጠር ቀኑ አዲስ ዓመት እንቁጣጣሽ ነበር። ዘመኑ ደግሞ 1993። ምስራቅ አፍሪካ በአደይ ተሞሽሮ አዲስ ዘመን በሚያከብርበት ዕለት የዓለም ታላቋ ሀገር በታላቋ ከተማ ኒውዮርክ ላይ በጭስ ታፍነዋለች። አሜሪካ የምትኮራባቸው ወርልድ ትሬድ ሴንተር የተባሉ ሁለት ትልልቅ ሕንፃዎች የመከላከያ ሚኒስቴር ዋና ጽሕፈት ቤቷ ፔንታጎንን ጨምሮ የሽብርተኞች ጥቃት ኢላማ ሆኑ። አደጋው ከሚሊኒየም ወዲህ ያለው የዓለም ፖለቲካና የመካከለኛው ምስራቅ ፖለቲካን በብዙ መንገድ የቀየረ ክስተት ነበር። ከዚህም ውስጥ በጥቂት ዓመታት ውስጥ የተከሰቱት የአፍጋኒስታንና ኢራቅ ጦርነቶች ትልልቆቹ ውጤቶች ናቸው። ጥቃቱ ሲፈጸም የወቅቱ 43ኛው ፕሬዝዳንት ጆርጅ ደብሊው ቡሽ ሽብርተኝነት ላይ በይፋ ዓለም አቀፋዊ ጦርነት አወጁ። የዚህ ዓለም አቀፍና ድንበር ተሻጋሪ አዋጃቸው የመጀመሪያ ገፈት ቀማሽ ደግሞ አፍጋኒስታን ሆነች። ጥቃቱን በማቀናበርና በመፈጸም የሚጠረጠረውን አልቃይዳ መቀመጫና መንቀሳቀሻው አፍጋኒስታን መሆኑ አፍጋኒስታን የመጀመሪያዋ ገፈት ቀማሽ ሀገር አደረጋት። ለአልቃይዳ መሪዎች ከለላ የሰጠው ለወታደራዊ እንቅስቃሴውም ሙሉ ፍቃዱን የሰጠው የአፍጋኒስታን ገዥ ቡድን ታሊባን ከጥቃቱ መልስ አልቃይዳ ከሀገሩ እንዲወጣም ሆነ የጥቃት አድራሾቹን ለፍርድ ማቅረብ ላይ እንደማይተባበር አሳወቀ። በዚህ ምክንያት የአሜሪካ ባህር ኃይል ከውቅያኖስ ላይ ወደ አፍጋኒስታን ሚሳኤሎችን መተኮስ ጀመረ። አየር ኃይሉም በአየር ድብደባውን ቀጠለ። በመጨረሻም የአሜሪካ እግረኛ ጦር ለሙሉ ውጊያ አፍጋኒስታን በአካል ደረሰ። 20 ዓመታት የፈጀው ይህ ጦርነት በአውሮፓውያኑ በ2001 ተጀመረ። የጆርጅ ቡሽ ካቢኔ ውስጥ ያሉት የወቅቱ ጉምቱ ባለስልጣናት ግን በአፍጋኒስታኑ ጦርነት ብቻ ልባቸው ሊረካ አልቻለም። በተለይም ምክትል ፕሬዝዳንት ዲክ ቼኒና የመከላከያ ሚኒስትሩ ዶናልድ ራምስፌልድ የጦር ቆሌያቸው በአፍጋኒስታን ምድር በፈሰሰው ደም አልረካላቸውም። እናም ሌላ የደም ጎርፍ የሚወርድበት ጦርነት ፍለጋ እንደ ቀትር እባብ ተክለፈለፉ። እኚህ የፕሬዝዳንቱ የቅርብ ሰዎች አይናቸውን ወደ ሌላ አቅጣጫ አደረጉ። ወደ ኢራቁ ፕሬዝዳንት ሳዳም ሁሴን። ሳዳም ለአሸባሪዎች የኬሚካልና ባዮሎጂካል መሳሪያዎችን ሊሰጥ ይችላል፣ ይህም ቀጣዩን ጥቃት ሊያስከትል ይችላል የሚለው ንግግር የቡሽ አስተዳደር ሰዎች መለያ ሆነ።
ሳዳም ሁሴን ለረጅም ጊዜ የጅምላ ጨራሽ የጦር መሳሪያዎችን በማምረት ስማቸው በተደጋጋሚ ይነሳ ነበር። ነገር ግን የቡሽ አስተዳደር ሰዎች ይህንን በሚሉበት ሰዓት ኢራቅ ጅምላ ጨራሽም ሆነ ሌላ አይነት ኬሚካል መሳሪያዎች አልነበራትም። ሳዳም ላይ ግን ይህ ክስ ያለ ነገር ተነስቶ የተላከከ አይደለም። ከዚህ ክስ ቀደም በታሪክ ለሁለት ጊዜያት የሳዳም ሁሴን መንግሥት በማስረጃ የተረጋገጠ የኬሚካል ጅምላ ጨራሽ ጥቃት አድርሶ ያውቃል። ይህም በኢራቅ ኢራን ጦርነት ወቅትና በሀገር ውስጥ ካሉ ኩርዶች ጋር በተደረገ ጦርነት ነበር። የሳዳም ሁሴን መንግሥት ከ1980 እስከ 1988 ድረስ ለ8 ዓመታት ባደረጉት ጦርነት ላይ የኬሚካል ጦር መሳሪያን የተጠቀሙ ሲሆን ከዚህ ሌላ በ1988 በአንድ ቀን 5000 ኩርዶችን በኬሚካል ጦር መሳሪያ መግደላቸው ይታወቃል። ከነኚህ ሁለት ጥቃቶች በኋላ ሳዳም ሁሴን ላይ ዓለም ከፍተኛ ትኩረት አደረገባቸው። በ1991 የባሕረ ሰላጤው ጦርነት ሲነሳ ይህን መሳሪያ ዳግም እንዳይጠቀሙት የሳዳም አስተዳደር ላይ ከፍተኛ ማዕቀብ ጣሉ። በዚህ ማዕቀብና ሌሎች ጫናዎች ምክንያት የኢራቅ መንግሥት ከ1991 ዓ.ም በኋላ የኬሚካል የኒውክሌርና ሌሎች ጅምላ ጨራሽ መሳሪያዎችን ማምረት አቆመ፣ የነበሩትንም አስወገደ። ዩኤንስኮም የተባለው የተባበሩት መንግሥታት ድርጅት የጦር መሳሪያ ተቆጣጣሪዎችም እነኚህን መሳሪያዎች በማስወገድ ላይ ተሳተፉ። እየዋለ ሲያደር ግን አዳዲስ የፕሮፓጋንዳ ወሬዎች መሰማት ጀመሩ። የሳዳም አስተዳደር ያለውን የኬሚካልና ሌሎች ጅምላ ጨራሽ መሳሪያዎች በሙሉ አላስወገደም የሚሉ ዜናዎች መውጣት ጀመሩ። እንደሚባለው ከሆነ ይህ ዜና በስፋት ይሰራጭ የነበረው በራሱ በሳዳም አስተዳደር ሰዎች ነበር። ምክንያቱ ደግሞ ከጥቂት ዓመታት በፊት በጦር የገጠመቻት ኢራን ዳግም ጦር አንስታ እንዳትወራት ለማስፈራራት ነበር። ኢራቅ ላለመወረር ስትል የነዛችው ፕሮፓጋንዳ ግን ዳግም በዓለም አቀፍ ተቋማትና ታላላቅ ሀገራት ዘንድ ስጋት ቀሰቀሰ። ዳግምም ወደ ምርመራና ሌሎች የሕግ ሂደቶች እንዲገቡ ምክንያት ሆነ። እናም ዳግም የኢራቅ የጅምላ ጨራሽ መሳሪያ ጉዳይ ተነሳ። የተባበሩት መንግሥታት ድርጅት የጦር መሳሪያ ተቆጣጣሪ ዩኤንስኮም ሰዎች ኢራቅ ውስጥ ለዓመታት ቢፈትሹም ምንም አይነት የጅምላ ጨራሽ መሳሪያ ሊያገኙ ሳይችሉ ቀሩ። የጦርነቱን እውነትነት ለዓለም ለማሳመን ትልቁ መድረክ የተባበሩት መንግሥታት የጸጥታው ምክር ቤት ነበር። እንደ አውሮፓውያን አቆጣጠር የካቲት 5 2003 በወቅቱ የአሜሪካ የውጭ ጉዳይ ሚኒስትር የነበሩትና በዓለም አቀፍ ደረጃ ከፍተኛ ተአማኒነት የነበራቸው ጄኔራል ኮሊን ፓውል በታሪክ የማይረሳ ንግግራቸውን አደረጉ። በዓለም ቴሌቪዥኖች በቀጥታ በሚተላለፍ ስርጭት ፓውል በእጃቸው ትንሽዬ ብልቃጥ ይዘው ይህንን ያህል መጠን ያለው አንትራክስ ዋሽንግተንን ሽባ ሊያደርጋት ይችላል ሲሉ አስጠነቀቁ። በመቀጠልም በሳተላይት የተገኙ ምስሎችን፣ የተቀዱ የስልክ ንግግሮችንና የስዕላዊ መግለጫዎችን እያሳዩ ሳዳም ሁሴን የኬሚካልና ባዮሎጂካል መሳሪያዎችን እንዴት እየደበቀ እንዳለ በዝርዝር አቀረቡ። That was inside of an envelope. Iraq declared 8,500 liters of anthrax, but UNSCOM estimates that Saddam Hussein could have produced 25,000 liters. ከሁሉም በላይ ትኩረት የሳበው ግን ስለ ተንቀሳቃሽ የባዮሎጂካል መሳሪያ ላቦራቶሪዎች ያቀረቡት መረጃ ነበር። ፓውል እንዳሉት ኢራቅ እነዚህን ላቦራቶሪዎች በግዙፍ የጭነት መኪናዎችና በባቡር ፉርጎዎች ላይ በመገንባት የተመድ ተቆጣጣሪዎች ሲመጡ ከቦታ ቦታ እያንቀሳቀሰች ታታልላቸዋለች። ይህ መረጃ ለተቆጣጣሪዎቹ ለምን ምንም አላገኙም ለሚለው ጥያቄ አሳማኝ መልስ የሚሰጥ ይመስል ነበር። የፓውል ንግግር ብዙዎችን አሳመነ፣ ጦርነቱም የማይቀር ሆነ። ያ ሁሉ ድራማ፣ ያ ሁሉ የማያዳግም መረጃ የተመሠረተው በአንድ ሰው፣ በአንድ ውሸታም ግለሰብ የፈጠራ ታሪክ ላይ ነበር። በአሜሪካ መንታ ሕንፃዎች ጥቃት የተደናገጡት የዋይት ሃውስ ሰዎች ሌላ የጦስ ዶሮ በሚፈልጉበትና የበቀል ሰይፋቸውን የሚያሳርፉበት በሚሹበት ሰዓት ከወደ ጀርመን አንድ ያልታሰበ መረጃ እጃቸው ላይ ወደቀ። ሽብርንና የሽብርን ስጋት ከምንጩ እናደርቃለን ያሉት ሰዎች ይህንን መረጃ እጅግ ጠቃሚ አድርገው ወሰዱት። ይህንን አስደንጋጭ መረጃ ያመጣው ሰው ደግሞ በስለላው ዓለም ከርቭ ቦል በሚል የኮድ መጠሪያ ይታወቃል።
ከርቭ ቦል ማለት የማይጠበቅ አቅጣጫውን የሚቀይር ኳስ እንደማለት ነው። ይህ ስም የተሰጠው በጀርመን የስለላ ድርጅት BND ነበር። የዚህ ሰው ትክክለኛ ስም ራፊን አህመድ አልዋን አልጀናቢ ይባላል። ታሪኩ የሚጀምረው እንደ አውሮፓውያን አቆጣጠር በ1999 ነው። ራፊድ በሙያው የኬሚካል መሐንዲስ ከኢራቅ ኮብልሎ ጀርመን ውስጥ የፖለቲካ ጥገኝነት ጠየቀ። ጀርመን ግን ጥያቄውን ሳትቀበለው ቀረች። የጥገኝነት ጥያቄው ውድቅ ሊደረግበትና ወደ ኢራቅ ሊባረር ጥቂት የቀረው ራፊድ አንድ መላ መታ። ለአስቸጋሪው ቁማር የመጨረሻውን ካርድ መዘዘ። ውድ የመሿለኪያ ቤተሰቦች ይህን ዘገባ እዚህ ድረስ ከተከታተላችሁት ቻናሉ የበለጠ እንዲያድግ አንድ ጊዜ ሰብስክራይብ እንድታደርጉ አስታውሰን ተረካችንን እንቀጥል። በጥገኝነት ለመኖር ፈቃድ ለማግኘት ሲል ለጀርመን ባለሥልጣናት አንድ አስገራሚ የፈጠራ ታሪክ ነገራቸው። በኢራቅ ውስጥ በሚስጥር የባዮሎጂካል መሳሪያ ፕሮግራም ውስጥ ይሠራ እንደነበር ተናገረ። ይህ ለጀርመን የስለላ ድርጅት BND ጆሮን ጭው የሚያደርግ መረጃ ነበር። ሊጠርዙት የነበረውን ሰው ጠረዛውን ትተው ወዲያውኑ ምርመራ ጀመሩ። ራፊድ በልበ ሙሉነት በባግዳድ አቅራቢያ በምትገኝ ጀርፍ አልነዳፍ በተባለች ቦታ ተንቀሳቃሽ የባዮሎጂካል መሳሪያ ላቦራቶሪዎችን የመገንባቱ ፕሮጀክት አስተባባሪ እንደነበር በዝርዝር አስረዳቸው። እነዚህ ላቦራቶሪዎች የወተት ተዋጽኦችን ለማጓጓዝ ወይም ዘርን ለማቀነባበር በሚመስሉ የጭነት መኪናዎች ውስጥ ተደብቀው እንደተሰሩም የፈጠራ ታሪክ ተረከላቸው። ይህ ታሪክ ለምዕራቡ ዓለም የስለላ ድርጅቶች ልክ እንደተፈለገ የተገኘ መልስ ነበረ። የትምህርት ተቆጣጣሪዎች ለምን መሳሪያዎቹን ማግኘት እንዳልቻሉ ፍንጭ ሰጣቸው። ራፊድ አልጀናቢ ከጥገኝነት ጠያቂነት ወደ ወሳኝ የመረጃ ምንጭነት በአንድ አፍታ ተምዘገዘገ። ነገር ግን የጀርመን መርማሪዎች ብዙም ሳይቆይ አንድ ነገር ተጠራጠሩ። የBND መርማሪዎች የራፊድን ታሪክ ሲመረምሩት ብዙ የሚጋጩ ነገሮችን አገኙ። ስም ያላቸውን ሰዎች ሲጠየቅ አያውቃቸውም። ስለ ፕሮጀክቱ ዝርዝር ሲጠየቅ ታሪኩን ይቀያይራል። ከዚህም በላይ የአልኮል ሱሰኛ እንደሆነና ታሪኩን የሚናገረው ብዙ ጊዜ ከጠጣ በኋላ እንደሆነ አስተዋሉ። በዚህ ምክንያት ከርቭ ቦል የሚል ስያሜ ሰጡት። ምክንያቱም ታሪኩ እንደ ኳስ አቅጣጫውን ስለሚቀያይርና አስተማማኝ ስላልነበር ነው። የጀርመን የስለላ ድርጅት ለአሜሪካ አቻው CIA መረጃውን ሲያቀብል ምንጩ አስተማማኝ አይደለም፣ ታሪኩ ሊረጋገጥ አልቻለም፣ ግለሰቡም የአእምሮ ችግር ያለበት ይመስላል የሚል ጠንካራ ማስጠንቀቂያ አብሮ ልኮ ነበር። ከሁሉም በላይ ደግሞ ጀርመኖች አሜሪካኖች ራሳቸው ከርቭ ቦልን ፊት ለፊት እንዲያነጋግሩት ፈጽሞ አልፈቀዱለትም ነበር። ታዲያ ይህ ሁሉ ማስጠንቀቂያ እያለ ይህ የማይረባ የተባለ መረጃ እንዴት የውጭ ጉዳይ ሚኒስቴር እስከሚያቀርቡት ድረስ የማያዳግም እውነት ሆነ? መልሱ የሚገኘው በወቅቱ በነበረው የዋሽንግተን ፖለቲካ ውስጥ ነው። በፔንታጎን ውስጥ ዳግላስ ፌይዝ በተባለ ሰው የሚመራ የልዩ ዕቅዶች ቢሮ ተቋቁሞ ነበር። የዚህ ቢሮ ዋና ሥራ ከCIAና ከሌሎች የስለላ ተቋማት የሚመጡትን መረጃዎች በማጣራት ሳይሆን ጦርነትን የሚደግፈውን መረጃ ብቻ ለይቶ በማውጣት ለከፍተኛ ባለሥልጣናት ማቅረብ ነበር። ለዚህ ቢሮ ከርቭ ቦል ያቀረበው መረጃ ልክ እንደ ሰማይ ስጦታ ነበር። የጀርመኖችን ማስጠንቀቂያ ወደ ጎን በመተው የከርቭ ቦልን ሪፖርቶች በቀጥታ ለምክትል ፕሬዝዳንት ቼኒና ለሌሎች የጦርነቱ አራማጆች ያቀብሉ ነበር። ይህ ሂደት ስቶቭ ፓይፒንግ ይባላል። መረጃ መደበኛውን የማጣራት ሂደት ዘሎ በቀጥታ ወደ ላይ መሄዱን ያመለክታል። በCIA ውስጥም ጭምር የከርቭ ቦልን ታሪክ የተጠራጠሩ ባለሙያዎች ድምፃቸው እንዲታፈን ተደርጓል። ጦርነት ለመግባት በነበረው ከፍተኛ ጉጉትና ፖለቲካዊ ግፊት እውነቱን መናገር ከባድ ዋጋ የሚያስከፍል ሆኖ ነበር። በመጋቢት 2003 አሜሪካና አጋሮቿ ኢራቅን ወረሩ። የሳዳም ሁሴን ሥርዓት በሳምንታት ውስጥ ተንኮታኮተ። የጦርነቱ ነጋሪት ሲጎሰም ሌላ ትልቅ ፍተሻ ተጀመረ። የጅምላ ጨራሽ መሳሪያዎችን ፍተሻ። በሺዎች የሚቆጠሩ የአሜሪካ ወታደሮችና ባለሙያዎች በዴቪድ ኬይ የሚመራው የኢራቅ የፍተሻ ቡድን አካል በመሆን
የኢራቅን ምድር ከዳር እስከ ዳር ቢቆፍሩም ቢፈትሹም ያንን በኮሊን ፓውል የተነገረለትን አንድም ተንቀሳቃሽ ላቦራቶሪ አንድም የኬሚካል መሳሪያ ሊያገኙ አልቻሉም። ኢራቅ ባዶ ነበረች። እንደ አውሮፓውያን አቆጣጠር 2004 ላይ የወጣው ይፋዊ ሪፖርት ከ1991 በኋላ ኢራቅ ምንም አይነት የጅምላ ጨራሽ መሳሪያ ፕሮግራም አልነበራትም ሲል ደመደመ። የኮሊን ፓውል ንግግር በውሸት ላይ የተመሰረተ መሆኑ ይፋ ሆነ። ፓውል ራሳቸው በኋላ ላይ በሕይወታቸው ውስጥ ትልቁ የኀፍረት ጠባሳ ብለው የጠሩት ክስተት ሆነ። ስኮት ፔሊ በ60 ሚኒትስ ዘገባው ይህንን ውድቀት ደረጃ በደረጃ በመመርመር የጀርመን የስለላ ባለሥልጣናትን ቃለ መጠይቅ አደረገ። እነሱም በግልጽ አስጠንቅቀናቸው ነበር፣ ቃላችንን ግን አልሰሙም ሲሉ መስክረዋል። ታዲያ ከርቭቦል ወይም በትክክለኛ ስሙ ራፊድ አህመድ አልጀናቢ ምን ሆነ? ከጦርነቱ በኋላም ቢሆን በጀርመን ውስጥ በጥገኝነት መኖሩን ቀጠለ። ለዓመታት ማንነቱን ደብቆ ከቆየ በኋላ እንደ አውሮፓውያን አቆጣጠር 2011 ላይ ለዘጋርዲያን ጋዜጣ በሰጠው ቃለ መጠይቅ ሁሉንም ነገር በግልጽ አመነ። አዎ የፈጠራ ታሪክ ነበር። ሳዳምን ከሥልጣን ለማውረድ ዕድል አገኘሁና ተጠቀምኩበት። የኢራቅን ሕዝብ ከጨቋኝ ሥርዓት ነፃ ለማውጣት የእኔ አስተዋጽኦ ነው ብዬ አስባለሁ። በዚህም እኮራለሁ ሲል በድፍረት ተናገረ። የአንድ ሰው ውሸት ጥገኝነት ለማግኘት የተጀመረ ትንሽ የፈጠራ ወሬ በአንድ በኩል ጦርነት ለመግባት በሚፈልግ የፖለቲካ ኃይል፣ በሌላ በኩል ደግሞ እውነትን ከማጣራት ይልቅ ለእልቂት በሚሯሯጥ የደህንነት ሥርዓት ውስጥ ሲገባም ምን ያህል አጥፊ እንደሚሆን የከርቭቦል ታሪክ ሕያው ምስክር ነው። የዚህ ውሸት ዋጋ እጅግ ከባድ ነበር። በጦርነትና በበሽታ 300,000 ሲቪል ኢራቃውያን እንዲሁም በአሜሪካ ጎን የቆሙ ኢራቃዊ 50,000 ወታደሮች ሕይወታቸውን አጥተዋል። ከ4 ሚሊዮን በላይ ኢራቃውያን እትብታቸው ከተቀበረበት ተፈናቅለው ወደ ጎረቤት አገራት አሊያም እዛው ኢራቅ ውስጥ ወዳለ ስፍራ ተሰደዋል። ከ800,000 እስከ 1 ሚሊዮን የሚሆኑ ሕፃናት በጦርነቱ ምክንያት ወላጅ አልባ ሆነዋል። ቁጥራቸው ከ4500 በላይ የሆኑ የአሜሪካ ወታደሮች ሲሞቱ 32,000 የሚሆኑት ደግሞ ለአካል ጉዳት ተዳርገዋል። አሜሪካ በኢራቅ በቆየችበት ዓመታት በጠቅላላው $806 ቢሊዮን ወጪ አድርጋለች። በጠቅላላው የጦርነቱ ኪሳራም ከ2 ትሪሊዮን በላይ ተገምቷል። በኢራቅ የሽብር ስጋትን ለማጥፋት ተብሎ የተደረገው ዘመቻ እንደ አይኤስአይኤስ ያሉ አሸባሪዎች እንዲፈጠሩና ቀጠናው ወደ ከፍተኛ የሽብር ስጋት እንዲገባ ትልቁን በር ከፍቷል። ይህ ትልቅ ስህተት በዓለም አቀፍ ደረጃ የነበረውን የአሜሪካ የሞራል ልዕልናና ተአማኒነት ክፉኛ ሸርሽሮታል። ይህ ሁሉ የሆነው በአንድ ሰው ውሸትና ያንን ውሸት እውነት ለማድረግ በወሰኑ ጥቂት የሥልጣን ሰዎች ምክንያት ነበር። እውነት በፖለቲካ ፍላጎት ስር ሲቀበርና የደህንነት ተቋማት ተልዕኳቸውን ሲስቱ የሚመጣው ጥፋት ምን ያህል ከባድ እንደሆነ ይህ ታሪክ ትልቅ ማሳያ ነው። ውድ የቻናላችን ቤተሰቦች ለዛሬ በአንድ ሰው ውሸት ስለወደመችው ሀገር አንጋፋው ጋዜጠኛ ስኮት ፔሊ ያጋራው ለማመን የሚከብደውን የምርመራ ዘገባ እንዴት አያችሁት? ጥፋቱ የራፊድ ወይስ ለጦርነት የቸኮሉ መሪዎች? ሐሳባችሁን በኮመንት አጋሩን። እንዲሁም በቻናላችን እንዲሰራ የምትፈልጉትን ጉዳይም ብትጠቁሙን በደስታ እንቀበላለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ስለቆያችሁ ምስጋናችን ልባዊ ነው። ለቻናሉ አዲስ የሆናችሁም ሰብስክራይብ በማድረግና የደወል ምልክቱን በማብራት አዳዲስ ተረኮችን ስንለቅ በቅድሚያ እንዲደርሷችሁ ማድረግ እንደምትችሉ በማስታወስ ተሰናበትን። ሰናይ ጊዜ በያላችሁበት።